እግዚአብሔር ይጠብቀን ከሰዎች ተጠበቁ አለ ከዛ ይዘረዝረዋል የሚገጥማችሁ ነገር ይዘረዝረው ነው አሁን ያምራል አይደል ነጭ ለብሰን ስንሰብካችሁ በየከተሞች የዞር መንግስቱን ጽድቁን ስናውጅ አለያም እህቶቼ ወንድሞቼ ቆመው በዚህ ዜማ ሲያዜሙ ሲዘምሩ ደስ ይላል መቼ ነው እኔን ለዚህ የምታጨኝ መነኩሴው ቆቡን ደፍቶ ስታዩ ካህኑ ጠምጥሞ ስታዩ ይሄ መንፈሳዊ ሥርዓት ያምራል ወደዚህ ልግባ ትላላችሁ ቆይ አይቸኮል እንደ አለ እንደ ርግብ የዋሆች እንደ እባብ ልባሞች ሆኑ ወደ ሸንጎ አሳልፈው ይሰጧችኋል አለ ይከሷችኋል በምኩራቦቻቸውም ይገርፏችኋል ኤውላችሁ የክርስቶስ መቅደስ ቅርጿን ቀይራ በአምልኮና በምስጋና ፈንታ የወንበዴዎች ዋሻ ሆና የሚመጣውን ከማጽደቅና ከመማረክ ይልቅ የምትገርፍ ሆኖ ስላገኛት በምኩራቦቻቸው ይገርፏችኋልና ከሰዎች ተጠበቁ ለነርሱና ለአሕዛብ ምስክር እንዲሆን ስለኔ ወደ ገዢዎች ወደ ነገስታትም ሁሉ ትወሰዳላችሁ አሳልፈው ይሰጧችኋል አይዟችሁ ብዙም አትጨነቁ በእናንተ የሚናገረው የአባቴ መንፈስ ነው እንጂ እናንተ አይደላችሁም ወንድም ወንድሙን አባት ልጁን ለሞት አሳልፎ ይሰጣል ስለ ስሜ በሁሉ ዘንድ የተጠላችሁ ትሆናላችሁ ይላል ስለማን ስም ተናጋሪው ኢየሱስ ክርስቶስ ነው ይሄ ስም የሚያስከትለውን ነገር እንድትሰሙ ፈልጋለሁ ስለ ስሜ ኢየሱስ ስለሚለው ስም ክርስቶስ ስለሚለው ስም ከስም ሁሉ ስለሚበልጠው ስም በህዝብ ሁሉ ዘንድ ምን ይሆናችሁ ትሆናላችሁ የተጠላችሁ ትሆናላችሁ እና ምንድነው ግንባርህን እንደ ክራር የምታጨማድደው ገለ ያኮርፈኝ ከለ ዘግታኝ አለፈች ይያለ ልትዘጋ ነው የመጣው ወደዚህ ስም ሁሉ ሊጠላህ ነው የመጣው ወደዚህ ስም ትክክለኛው ጽድቅህ የሚገለጠው ስትጠላ ነው ስትገፋ ነው እንግዲህ ቃሉ አላህ አይዋሽ ታማኝ ነውሽ እንደኔ አይዋሻችሁ እንደኔ አይዘላብድም የማይዘላብደው ታማኙ ቃል ነው ይሄንን የሚናገረው በሁሉ ዘንድ ትጠላላችሁ አለ አንተ ደግሞ መወደድ በጣም ነው የምትፈልገው በጣም ያ የመወደር ናፍቆትህ እኮ ነው ድራማ እንድትሰራ የሚያደርግህ አንዴ ሰው አንዴ አፈር የምንሆነው እኮ መወደር ናፍቀን እኮ ነው እየተገለባበጥን ነው የምንኖረው እኛ እንደ ስፖርተኛ ክርስቶስ በሚሸተው ስፍራ እኛን የሚያክል አምላክ የለም ምን ሆነውና እናውቀው በፍጹም ደግሞ ክርስቶስ በማይጠራበትም አካባቢ ዛምኛ ነን አቤት ድራማ እየሰራን ነው የምንኖረው ስለዚህ መጠላት ትፈልጋለህ ወይ መታሰር ትፈልጋለህ ወይ መሰደድ ትፈልጋለህ ወይ ስለ ስሙ ዓለም በሱ ላይ ያደረሰችውን ሁሉ ትናፍቃለህ ወይ ፈርም ግባ ያን ጊዜ እኔ ክርስቲያን ነኝ በክርስቶስ ይሄንን ስም ተሸክሜዋለሁ ትላለህ ፈርመ ግባ ወዳጄ ፈርመህ ከገባ በኋላ እውነቱን ይነግርሃል ደግሞ እንዲህ ይብሏል እንዳትሰናከሉ ይህንን ተናግሬያችኋለሁ ከምኩራባቸው ያወጧችኋል ከዚህ በላይ ደግሞ የሚገድላችሁ ሁሉ እግዚአብሔርን እንደሚያገለግል የሚመስልበት ጊዜ ይመጣል አለ እናንተን የሚገድል እግዚአብሔርን የሚያገለግል ይመስለዋል በእናንተ ላይ ድንጋይ የሚወረውር እግዚአብሔርን ያገለግል ይመስለዋል የእናንተን ደም የሚያፈስ አይደለም በመንፈሳዊ ህይወታችሁ አልፈውም ማህበራዊ ህይወታችሁ ውስጥ ይገቡ አያቺ ልጅ አሳስታኝ ብሎ ያቃል ለምን በደል ይሄ ሰው ያሳስቶኝ ምክንያቶቻችንን አይፈልግም ኃጢአት ነውር ነው ርኩሰት ነው ስለዚህ እነዚህም ሰዎች ምክንያት አላቸው ምክንያቱ አይጠቅም ግን ክርስቲያን ለማጥፋት ቆረጡ
ቆረጡና ወታደሮቻቸውን አዘመቱ ከዛ በፊት በ64 ዓመተ ምህረት ኔሮን ቄሳር የሚባል አንድ ሰው ሰገነት ላይ ቆሞ እንዲሁ መሰንቆ ያስመታ ክራር ያስመታ የክርስቲያኖችን ቤት በእሳት አቃጥሎት ነበር ይሄም ሰው ሮማዊ ነው የግብር አባታቸውን የኔሮንን ታሪክ ነው የደገሙት እነዚህ ሰዎች ስለዚህ ክርስቲያኑን ሁሉ ማስጨነቅ ጀመሩ የሆነው ከባድ ነው ወጣቶችን ከአንበሶችና ከአናብርት ጋር በሽቦ በታጠረ ስቴዲየም ስፖርት ማዘውተሪያ ውስጥ ያታግሏቸዋል አንበሶቹ ነብሮቹ ሰባብረው ሲገሏቸው እነሱ የቆየውን የጣሊያንን ወይን እየጠጡ ይሳሳቃሉ እርጉዞችን አደባባይ ላይ ክርስቶስን ካዱ አንክድም ሲሉ ሆዳቸውን በአካፋና በዶማ አደባባይ ላይ ዘረግፏቸዋል ሌሎቹ እርጉዞቹን የሽቦ አልጋ ላይ አስተኝተው ከታች እሳት ያነደዱ ጽንሱን ያቀለጡ እያላገጡ ጋሻቸውን በቀለጠው ጽንስ ይወለውሉበታል ሽማግሌዎችን አደባባይ ላይ ሰም ቀብተው ክብሪት ይለኩሷቸዋል ስለ ክርስቶስ ይነዳሉ አንዳንዱ አይገባውም አሁን ጧፍ ስናበራ በመቅደሳችን ሻማ ስናበራ ቴክኖሎጂ ያልደረሰን ይመስላችኋል ፓውዛ ፍሎረሰንት የሌለ አይደለም ውለታ ስለማትረሳ ቤተክርስቲያን ለእምነቲቱ እንደ ሻማ የቀለጡ እንደ ጧፍ የነደዱ እልፍ አላፍ ቅዱሳን እንዳሉ ስታስባቸው ይሄን ባደረግን ጊዜ ስለ ወንጌልና ስለ እውነተኛዋ ቤተክርስቲያን ዋጋ የከፈሉትን እናስባቸዋለን ሕፃናትን ከወላጆቻቸው ቅፍ እየተቀበሉ የዶቅልጥያኖስና የመክሲሚያኖስ ወታደሮች በሰይፍ ይቀልቧቸዋል ይሄ ለነሱ አበባ እንደመቅጠፍ ነው ሕግ የለም ዳኝነት የለም ሃይባ የለም የብዙ ሺህ ክርስቲያኖች ደም ፈሰሰ የብዙዎች ሕይወት አለፈ ክርስቶስን አንክደው እሱ ሕይወታችን ነው ያሉ ሁሉ እንዳመኑ አለፉ ወደ መቃብር ገቡ ግን ቢገድሏቸው ባስጨነቋቸው ቁጥር ይበዙ ነበር እንደሚል መጽሐፍ ይሄ የክርስቶስን ሰንሰለት ማንም ሊበጣጥሰው አልቻለም እየበዙ ይሄዱ ነበር ጠላት አንዱን ሲገድል በነጋታው ሁለት ሆነው ይመጣሉ ሁለቱን ሲገድል አራት ሆነው ይመጣሉ ወዳጄ ማንም የክርስቶስን ሐረግ አጥፋው ምክንያቱም ከማይጠፋው ዘር ነው የመጣ ነውኛ ከደምና ከስጋ አይደለም ወይንም ከወንድ ፈቃድ አይደለም ከማይጠፋው ዘር መተናል ከማይጠፋው ዘር እሱ ሲጠፋ ብቻ ነው እኛ የምንጠፋው ክብር ይግባው አይጠፋምስ የማይጠፋ ፋና ነውስ ለቅዱሳን ሁሉ የሚያበራላቸው የማይጠፋ ፋኖስ እሱ ነው እንዲህ አደርጉ ነበር በኋላ አሳዳጆቹ በተለይ ዶቅልጥያኖስ ማታ ቤት ውስጥ ወይን እየጠጣ ሚስቱን እንዲህ ይላታል እኔ ገላለው እነሱ ይበዛሉ እኔ አጠፋለሁ እነሱ ይፈለፈላሉ ምንድነው ሚስጥሩ ንገርኝ እስኪ የመብዛታቸው ሚስጥር ምንድነው ንገርኝ አላት ሞኝናንተ አለችው አሁን ሁላችንም የምንተርተውን ሃይማኖታዊ ተረት እሷ ናት የተናገረችው አንተ ትገላለህ አንተ 10 ስትገድል በአንድ ሌሊት 100 የሚያፈሩ ቆራጥ መምህራኖች አሏቸው ለህይወታቸው የማይሳሱ አንተ 100 ትገላለህ በአንድ ጀንበር 1000 የሚያፈሩ መምህራን አሏቸው ክርስቲያንና ሚስማር ሲመቱት ይጠብቃል እንጂ አይነቀልም ስለዚህ ምታደርገውን እነግርሃለሁ ከስሩ ቁረጠው አለች ምን ማለት ነው ከስሩ መምናኑን ተውና መምህራኖቻቸውን እያደንክ መምናኑ በተሰበሰቡበት መምህራኖቻቸውን በሰይፍ መታቸው መምህራኖቻችንን እንዲህ ካደረጉማ እኛን እንዴት ያደርጉ ይያሉ ሲበታተኑ ታያለ እውነት ነው በሌላ በኩል ጌታ የተናገረው አለ እረኛውን እመታለው መንጋውን እበትነዋለሁ የሚል ቃል ተጽፏል ስለዚህ ከናንተ በፊት መጀመሪያ ቀስቱ የሚወረወረው መምህራኖቻችሁ ላይ ነው ሰይጣን ይሄንን ጥበብ ያውቀዋል የምንበተንበት ተስፋ የምንቆርጥበትን መንገድ ያውቀዋል
እግዚአብሔርም ደግሞ የሱን መንገድ መዝጊያውን ጥበብ ያውቀዋል ክብር ይግባው እዚህ መምህራኖቹን ቁረጥ አጥፋለችው ስለዚህ እያመጣ አደባባይ ላይ ህዝቡ ተሰብስቦ ዋና መምህራናቸውን አቆሞ ክርስቶስ የሚባለውን ትክደዋል አትክደው መጥኮ ነው መጥ እንዲህ አይነት ጭንቅ ቢመጣ ምን ልንሆን ነው እኛ በዘመኑ ወንጌልን ሰብካለን እኛ እናገለግላለን ብለን የምንፎክር እንጃ እኔንም ጨምሮ ከባድ ቀን ቢመጣ ምን ልንሆን ከባዱ ቀን ሳይመጣ እኮ ሰዎች ኢየሱስ ክርስቶስ ለማለት ተሸማቀው ነበር ዛሬ ይሄ ዘመን ሰይፍ የለውም እንጂ ሌላ ነገር የለውም እንጂ ሁሉም ተሸማቀዋል ምክንያቱም ኢየሱስ ያለ ታድሶ ይባላል እኛ ቤት ሰዎች የግል ችግራቸውን የሃይማኖት ሽፋን ሸፍነውት አስተዳደራዊ በደል አለብኝ ብሎ የጮኸውን ሁሉ በደፈናው ታድሶ ይያሉት ጴንጤ ይያሉት አሸማቀውት ነበር በአንድ ወቅት የቱንም ያህል ቢያሸማቅቆ እኛና እግዚአብሔር እንተዋወቃለን እግዚአብሔር ይፈርዳል እውነት ናት አትቀየር ሰዎች በማህበር ስላወሯት በግል ስላወሯት እውነት መልኳን አትቀየር ወፋፍራም ሰዎች ስላወሯት ውሸት እውነት አትሆነ ባለስልጣኖች ስላወሯት ውሸት እውነት አትሆነ ገንዘብ ያላቸው ሰዎች ስላወሯት ውሸት እውነት አትሆነ እውነት ደግሞ የከሱትም ቢያወሯት የወፈሩትም ቢያወሯት እውነት ናት እውነት መቼም ቢሆን የማትቀየር ናት አትቀየር እንድናምን ያስፈልጋል ያ ባይሆን እኮ ክርስቶስ የሚባል ጌታ ዛሬ በዓለም ላይ አይታወጅ ምክንያቱም በሶስተኛው ቀን መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል እነሳለው ብሏል እውነት ነው በትንሳኤው ኃይልና ጉልበት ከሞት ተነስቷል እናምናለን አይደለም እንዴ ግን ከሞት ሲነሳ በዙሪያው የነበሩ የሮማ ወታደሮችን ሁሉ ጥሎ ገልብጦ በዝግ መቃብር ነው የተነሳው እነሱ አይናቸው በትንሳኤው ብርሃን ጠፍተው ሲሮጡ ወደ አለቆቻቸው ሄዱና ተነስቷል አሉ አለቆቻቸው ምን አሉ ከዛ በፊት ወንበዴ ነው ሌባ ነው የእግዚአብሔር ልጅ አይደለም ከበርባን ባሰ ተራሰው ነው ሲሉ ሲዋሹ ቆይተዋል ያ ሁሉ ህዝብ እኮ ክርስቶስን ጠልቶት አይደለም የሰቀለው ወረኞች ሐሰትን እውነት አስመስለው በሰበኩ ስብከት ከቤተ ክህነት እስከ ቤተ መንግስት ክርስቶስ ውሸታም ነው እየተባለ በተለያየ ሚዲያ ተወርቷል ስለዚህ ህዝቡ ሁሉ ባለማወቅ አዳኙን ጌታውን የነሱን ወሬ ሰምቶ አንጠልጥሎ ገሎታል አሁን ክርስቶስ ተነስቷል ምን ይበሉ አይዋሹ ስለዚህ ውሸታቸውን አምነው ንስሐ ለመግባት አይደለም ሰዎቹ የተዘጋጁት ምን አሏቸው ወታደሮቹን እኛ እንቅልፍ ወስዶን ሳለ ደቀ መዛሙርቱ መጡና በሌሊት ሰረቁት ብላችሁ አውሩ አሏቸው በውሸት ላይ ሌላ ውሸት በውሸት ላይ ሌላ ውሸት አይበቃህም እንዴ ሳታውቅ የዛሬ አመት የዛሬ 2 አመት ቀባጠርክ ዛሬ ንስሐ አትገባም እንዴ ወዳጄ ሄዳችሁ አውሩ ተሰርቋል ብላችሁ እንዴ ሐዋርያት ጌታን የመስረቅ ኃይል ቢኖራቸው ዛሬ ነው እንደሚሰርቁት ገና አንድ ጅራፍ ሳያርፍበት ይሰርቁት ነበር ዓለም የቱንም ያህል አልተነሳም ብትል ተነስቷል እሱ በመቃብር የለም ሕያው ነው ተነስቷል እንዲህ ነው የምትዋሸው አለ ስለዚህ አንዳንድ ጊዜ የሚያስፈሩ ሌሊቶች ሲመጡ አደባባይ ላይ መካድ ሊመጣ ይችላል መምህራኖቻቸውን አቆሙ ካዱ አንክድም ያሉ በሰይፍ ጠብ ሲሉ ሲረክፉ አንክድም ያሉ በእሳት ሲቃጠሉ አንክድም ያሉ በአንበሶች ሲበሉ ታሪኩን በጣም የምወድለት በዞርኩበት ሁሉ የሚተርክለት አንድ ሰው መጣ ቶማስ ዘመራስ የሚባለው ቶማስ ዘመራስ መጣ መምህር ነው ክርስቶስ ማን እንደሆነ በቃል ብቻ አይደለም በህይወትም ጭምር ገብቶታል አደባባይ ላይ ቆመውና ክርስቶስን ካደው አለው ብዙ ሺህ ህዝብ ተሰብስቧል ምን አልከኝ ወዳጄ ያለው ክርስቶስ ምትለው ካደው ቀኜ ይካደኝ አለው አልክደውም ቀኜ ይካደኝ
እገልሃለሁ አለው አደባባይ ላይ እገልሃለሁ በደም የተጥለቀለቀ የሮማ አደባባይ ላይ ነው የቆመው ይሄው ካንተ በፊት ብዙዎች አልፈዋል እገልሃለሁ አለው ያለውት በክርስቶስ ነው በክርስቶስ ኮንኩ ደግሞ ሞትም ለኔ ጥቅም ነው ይገርመኛል ምን ጥቅም አድርገን እንደምንሰበሰብ ያውቁም እኮ አፈር ላይ ሳር ላይ የማይረባ ቦታ ላይ መከማቸታችን ይደንቃቸዋል አረ ቆሻሻ ቦታ ነው ያሉት እንደው ሰው የሚውልበት አይደለም ይላሉ እኛ ያየነውን እንዲያው ፈቃዱ ይሁን እውነት ነው ስትመጣ ወደ ቤተልሔም አፍጫን ይዘህ ተመጣለህ ከብቶች አሉ ፍጋለ በስባሽ አለ ሸረሪት ድር አለ ሸተተኝ ብለ እንዳትወጣ ዝም ብለ ስትገባ እንደ ፀሐይ የሚያበራውን የንጋት ኮከብ ታየዋል ውስጥ ታየዋል ይሄ ነው የኛ ትርፍ ይሄ ነው የኛ ጥቅም ይሄ ነው እውነቱ አልገልህም አለው ግደለኝ ሲለው ሞት ተናፍቃላችሁ አልገልህም በህይወት ያላሰቃያለሁ እጅህን ዘርጋለሁ ቀስ ይያልኩ ብልቶችን ቆራርጬ አሰቃይቼ ቁስል ሲጸናብት እመጣለሁ ቀኙን ዘረጋለት እጁን ቀንጥሶ ጣለው በሰይፍ እጁ ወደቀች ደሙም አደባባዩን ዘራው ተነስቶ ቀጠለ ሌላ ጊዜ ጠራው ሐሳብ እንደ ቴሌቪዥን ቻናል ምን ቀያይር የሚመስላቸው ሰዎች አሉ ሲረበን አይ የድሮ አቋሙ አይደለም ደግሞ የክርስቶስን ጉዳይ ከውፍረትና ከቀጠነታችን ጋር ያገናኙትና ከብዙ ቆይታ በኋላ ሳይሆን ከጠቆራችሁ አልተመቸውም በቃ ለነሱ ስኬት ማለት እንደ ዱባ ማበጥ ብንከሳም ብንወፍርም በክርስቶስ ከሆነን በእኛ ውስጥ ለውጥ አለው እንደሱ ሰው ቼክ አይደረግም ከስራ ባረዋለሁ ከስራ ባረታለሁ ስለዚህ ትላንት ታኮ ጫማ ነው የምታደርገው አሁን ደግሞ በኮንጎ ጫማ ነው ጫጫ ያለች ብትሄደው አሁን ርቧታል መሰለኝ ክርስቶስ የሚባለው ነገር ውስጧ የለም እንዴት ነሽ እህቴ እግዚአብሔር ይመስገን እንዴት ነሽ እህቴ እግዚአብሔር ይመስገን አሁን ትንሽ አቋምሽን ቀይረሻል እንዴ ክርስቶስ እኮ ጌታ ነው አምላክ ነው አባት ነው አልቀየርኩም በቃ የከሳቸው የጠቆረችው ልጅ ውስጧ ጉልበታም ነው ልክ ካሌብ እንዳለ ከ40 አመት በኋላ የ40 አመት ሰው እያለ የነበረው ማንነት ከ40 አመት በኋላ የ80 አመት ሰው ሆኖ እንኳን ሲጠየቅ ካሌብ ምን ይላል ዛሬም ጉልበታም ነኝ ዛሬም የተለወጠ ነገር የለም የታሰራችሁ ወንድሞች አላችሁ ስለ ጽድቅ ዋጋ የከፈላችሁ አላችሁ አሁን ከብዙ ጊዜ በኋላ ሰይጣን ይሰልላችኋል እንዴት ነው ምና ያውዛው ነው ማመልከው የትላንትናው ክብሬ ላይ ነው ያለውት በቃ እንድትሉ ነው የሚያስፈልገው ይሄ የከሰራችሁ በክርስቶስ ሆናችሁ ስለከሰራችሁት ኪሳራ ነጋዴዎች እግዚአብሔር ይመስገን ከስራችሁ የተባረራችሁ በክርስቶስ ሆናችሁ ከስራችሁ ስለተባረራችሁ እግዚአብሔር ይመስገን የተሰደዳችሁ በዓለም የተበተናችሁ ከክርስቶስ ጋር ሆናችሁ ስለተሰደዳችሁ እግዚአብሔር ይመስገን በሙላታችን ውስጥ አይደለም በጉድለታችንም ሁሉ እግዚአብሔር ይመስገን ሌላ ጊዜ ቶማስ ዘመራስ መጣ እጅሎ ሁለት እጁ ተቆርጧል ያለ እጅ ይኖራል አይኖር ሌላ ጊዜ ጠራው ሐሳብ አልቀየርክም በፍጹም አለው ግራ እግሩን ሲቆርጠው ቀኝ እግሩን ሲቆርጠው አካል የሌለው ሰው ሆነ ሙሉ አካላችንን ይዘን እንመጣለን ወደ ክርስቶስ እሺ ክርስቶስ ጋር ስንመጣ ስለ ሙላት ብቻ የሚያስቡ ሰዎች አሉ ክርስቶስ ጋር መጉደልም አለ መጉደልህ ግን ሙላትህ ነው በዓለም ካለው ሙላት ክርስቶስ ጋር ያለው ጉድለት ይሻላል በዓለም ካለው ጮማ ከክርስቶስ እግር ስር የሚሰበሰበው ፍርፋሪ ይሻላል ወዳጄ ስለዚህ ትዳሬን አጣው ንግዴን አጣው ስራዬን አጣው የሆነ ነገር አጣው ኪሳራህን ብቻ አትጻፍ በስማዓብ እግዚአብሔር አይንህን ይግለጥልህ የሰማያት ክብርህን እግዚአብሔር ይግለጥልህ ያን ህይወት አንድ አይደለም ምን አለ 4 ጊዜ በሞት እስክትል ድረስ ነጭ ልብስ ላንተ የድል አክሊል ላንተ የዘንባባ ዝንጣፊ ላንተ የባለ በገናዎች ድምጽ ላንተ ቢልታ እልልታ ሌላው ክብር ሁሉ ላንተ ያ እልፍኝ ላንተ እስከ 3ኛው ሰማይ
ወርዶ አንተን እጁን ዘርግቶ ለመቀበል ይመጣል አባትህ ገና መቃብር የሚሻገር እውነት ሞትን የሚያልፍ እውነት ያ ያንተ ነው ማንንም የማይቀማን ሕያው እግዚአብሔርን አልዋሽም ይሄ እውነት ተቀምጦልናል በሰማይ እሄዳለሁ አለ ስፍራ አዘጋጅላችኋለሁ አለ ለዚህ ነፍሳችሁን እንጂ ስጋችሁን የሚያጠፉትን እነሱን እንዳትፈሯቸው አለ እንዳትፈሯቸው ስለዚህ አካሉ ሁሉ ባዶ ሆኗል ባዶ እጅግር የለውም ምንም የለውም እኔ ይገርመኛል እኛኮ በመኪና በጥሩ መኪና እየተሽከረከርን እኮ ነው ወንጌል ምን ሰብከው እኛኮ ጤንነት ትንሽ ራስ መታት ካለ ጉባኤን ዘጋለን እኮ ስልክ እናጠፋለን እኮ እጅ እግርም አቶለካ ክርስቶስ ያው ነው በቃ መሄድ አልቻለም አገልግሎት እዚህ ይቆማል እንደሱ እንዳታስቡ ባካችሁ እንዳታስቡ ይሄን ካላደረግንለት ይሄን ካልሰጠነው እንዲ ካላረግነው ይሄ ሰው ቃሉን ይዞ አይዞርም እንዳትሉ ሌላ ሁሉ ነገር ቀርቶ አካል እንኳን ቢጠፋ ቅርጫት ላይ አስቀምጡኛል እንዴ አባታችን ምን ነው እጅግር የለህም እኮ ቅርጫት ላይ አስቀምጡኝ ሳር ነስንሱበትና አሁን ክርስቲያኖች በተደበቁበት ዋሻ ሁሉም ከከተማ ወጥቶ ዋሻ ውስጥ ገብቷል ክርስቲያን ነኝ ያለ ምድር ላይ ቆምም ነበር ምንድነው ይሄ ሁሉ መከራ ምን አርገናል ምንድነው ያጠፋነው ነገር ግራ ጉንጮቻችንን ሲመቱን ቀኛችንን በሰጠን የሚረግሙንም በመረቅን ከሰው ሁሉ ጋር በሰላም በኖርን እኔ አንዳንዴ የክርስቲያን በደሉ ምንድነው እላለሁ ምንድነው አባታችን ግድ የለም ማለት የለም እስከ ሞት ድረስ ነው እሱ አስቀምጡኝ በሌሊት በቀን አይደለም በሌሊት በቅርጫት ተሸክመው ተወስደው አንዱ ዋሻ ውስጥ ቁጭ ያረጉታል ምንም ባይናገር አካሉ ሲታይ እንባ ነው የሚያንቃችሁ እጅግር የለውም ቁስሉ እየነፈረቀ ነው እግሩን ተቆርጧል አቤት ሲያምር ክርስትና የኖረው ሲመሰክር የኖረው ሲሰብክ እንዴት ያምራል እጅግር የለውም አይዟችሁ ያልፋል መከራው ያልፋል ስቃዩ ያልፋል ስደቱ ያልፋል ፍትህ ማጣቱ ያልፋል ሁሉም ያልፋል አይዟችሁ እያለ ያበረታቸዋል እነሱም አባታችን እኛ ምን ሆነን ይሄው ከአካላችን ጋር ነው ያለነው ሚበላ ሚጠጣ ነው የጠፋው እንዳንተ እጃችንን አልተቆረጥን እግራችንን አልተቆረጥን ምን ሆነን እግዚአብሔር እየጠበቀን ነው ይሉና ይጸልያሉ እግዚአብሔር እረኛችን ነው የሚያሳጣንም የለም በለመለመ መስክ ያሳድረናል በእረፍቱ ዘንድ ይመራናል ነፍሳችንን መለሳት ስለ ስሙም በጽድቅ መንገድ መራን በሞት ጥላ መካከል እንኳን ብንሄድ ክፉን አንፈራም በትርህ ምርኩዝ እነርሱ ያጸኑናል እያሉ የዳዊትን መዝሙር ይዘምራሉ አይዟችሁ ይሄ ጊዜ ያልፋል ብሏቸው ይወጣል ከተማ ውስጥ ያሉ ለጊዜው በአፋቸው ክደው በልባቸው ያመኑ ክርስቲያኖች በአፋቸው ክደው ከሰይፉ የተነሳ ከመከራው የተነሳ በአፋቸው ክደው ልባቸው ውስጥ ያመኑ ነገስታት ቤት የሚሰሩ ወንዶቹ እብድ መስለው ሴቶቹ ደግሞ ቆሻሻ ጣይ መስለው ወንዶቹ የሴቀሚስ ለብሰው እብድ መስለው ቅርጫት ውስጥ ዳቦ አርገው ትርፍራፊ እንጀራ አርገው በላዩ ላይ ቆሻሻ አርገው ማንንም ሳያቸው በጨለማ መተው ዘዋሻ አፍ ላይ ገልብጠውላቸው ባዶ ቅርጫት ይዘው ይመለሳሉ አንድ ዳቦ ለ30 ለ40 ቀምሰው አንድ ኮዳው ውሃ ለብዙ ሆነው ጠጥተው ይዘምራሉ ያመሰግናሉ ከክርስቶስ ፍቅር ማንደው የሚለይ ሞትም ቢሆን ሕይወትም ቢሆን ኃይላትም ቢሆኑ ማግኘትም ማጣትም ቢሆን ማንንም ከክርስቶስ ፍቅር ሊለየኝ እንደማይችል አይቻለሁ እንዳለ ቅዱስ ጳውሎስ ሮሜ 8:37 ላይ እነሱም ማን ነው የሚለየን ከስተዋል ግን ያምራሉ አፈር ለብሰዋል ያምራሉ ሰገነት ላይ አይደሉም ዋሻ ፈልፍለው ካታኩምብ በሚባል ጫካ ግበ በመድር ይሉታል አባቶች ዋሻ ፈልፍለው እዛ ውስጥ ምቅብለው ይኖራሉ ይዘምራሉ ነፍሳቸው ትዘምራለች ማን ነው የሚለየን
አንድ መዝሙር ታስታውሳላችሁ ድሮ ሰንበት ትምህርት ቤት ውስጥ ስናድግ ጌታዬ ፍቅር የሚለየኝ ማነው ከጌታዬ ፍቅር የሚለየኝ ማነው መከራ ችግር ስቃይ ወይስ መራቆት ነው መከራ ችግር ስቃይ ወይስ መራቆት ነው አልፈራም አንሰጋም አንጠራጠርም አንፈራም አንሰጋም አንጠራጠርም እግዚአብሔር ከኛ ጋር ይኖራል ለዘላለም እግዚአብሔር ከኛ ጋር ይኖራል ለዘላለም ሳይነጋ ተራምደን እንጓዝ በጧት ሳይነጋ ተራምደን እንጓዝ በጧት በደሙ መስርቶ ከሰራለን ቤት በደሙ መስርቶ አለን ቤት ከቶ የት ይገኛል እንዲህ ያለ ቤት ከቶ የት ይገኛል እንዲህ ያለ ቤት የውሃ ግድግዳ የደም መሰረት የውሃ ግድግዳ የደም መሰረት የውሃ ግድግዳ የደም መሰረት የውሃ ግድግዳ የደም መሰረት ይኸው እዚህ አለ የሥላሴ ቤት ይኸው እዚህ አለ የአማኑኤል ቤት የአማኑኤል ቤት ዘማሪ የሆንኩ መሰለኝ ሞቀኝ ለቀጥል ዘምር ምን አለባችሁ እናንተ ዘምሮ ነው አንገቱን በቴፕ አውጥቶ ነው ለትሉይ ነው በኋላ አራስ ያሉ ዘማሪዎች እነሱ አያስቀምጡኝም ግድ የለም ሁሉም በጸጋው ያገልግል ለዚህች ያህል በቂ ነው አይደለም ክብር ሁሉ ለእግዚአብሔር ይሁን ማነው ሚለየኝ ከክርስቶስ ፍቅር ማነው ሚለየኝ የሚል ረሃብም ቢሆን ጨበም ቢሆን ስደትም ቢሆን እስራትም መገፋትም ቢሆን ማንንም ሊለየኝ አይችልም ብሏል ያን በህይወት እየኖሩ የሚገርማቸው እዛ ዋሻ ውስጥ ሆነው አያርፉም ይጸልያሉ ይዘምራሉ ያመልካሉ ከብዙ ዘመን በኋላ የከርሰ ምድር ተመራማሪዎች መተው ያን አካባቢ ሲያጠኑ ክርስቲያኖቹ በዋሻ ውስጥ የሳሏቸው የሚገርሙ ስዕሎች ይሄ ሙሴ ባህር ሲከፍል ህዝቡ ሲሻገር ክርስቶስ በግ ጠባቂ ሆኖ እመቤታችን ከዮሴፍና ከሰሎሜ ጋር ወደ ግብጽ ስትሰደድ ኤልያስ በሰረገላ ሲነጠቅ እነሱ ናቸው የዋሻው ግንባር ላይ በከሰልና በአመድ ድንጋዩን እየፈቀፈቁ በአጥንት እየፈቀፈቁ ያን ስዕል ሳሉት ይሄ ነው ክርስትና የብዙ ሰዎች ህይወት አለፈ የብዙ ሰዎች ደም ፈሰሰ በቃ በመድር ላይ ማንንም እንዳይሰብክ ማንንም ክርስቶስን እንዳይጠራ ከልባቸው ጋር እንዳያወሩ ይሄ ፈተና መጣ የሚገርማችሁ ቶማስ ዘመራስ
ይሄ ለሊት ነው እያዟዟሩ ክርስቲያኖች ባሉበት ቦታ ያስቀመጡት የሚሰብከውና አንዴ የሆነውን ልንገራችሁ የ3 እና የ4 ቀን መንገድ ይሆናል በእግር በረሃ ነው አሸዋ ነው መሽቶባቸው ቅርጫቱን የሚሸከሙት ደቀ መዛሙርት አባታችን እዚህ እንደርና ሲነጋ እንሄዳለን አሁን በጨለማ መንገድ አይሆንልንም አሉት ይሁን እዚሁ እንደር አላቸው ጎህ ሳይቀድ ወታደሮቹ ሳይመጡ አሁን ጉዞ ሊጀምሩ ሰረገላውን የሚጎትቱትን አህዮች ሲቀሰቅሷቸው አህዮቹ አይነሱ ለካ ወታደሮቹ በሌሊት መተው እነሱን መግደል ለምን ያስፈልጋል ዋናው ስቃያቸው አይደለም ስለዚህ አህዮቹን እንረድባቸው ይሄንን በረሃ ይሄን ሽማግሌ ተሸክመን እንወጣዋለን ሲሉ እዚሁ ያልቃሉ እነሱ ብለው ጠላት መጥቶ አህዮቹን ገሎባቸው ሄደ ሌሊት ሲነሱ ሌሊት አህዮቹ ታርደዋል ጮሁ አባታችን አህዮቹ ተሰውተዋል ለክርስትና አንተ ብቻ አይደለም በዙሪያ ያለው ነገር ሁሉ ይሰዋል ክብሩ ግን ለእግዚአብሔር ይሁን ክብሩ ለእግዚአብሔር